የአሜሪካ የኢሚግሬሽን ፖሊሲ በአሁኑ ወቅት በታሪኩ ከፍተኛ የፖለቲካ ትኩሳት ላይ ይገኛል። በተለይም በፕሬዚዳንት ዶናልድ ትራምፕ አስተዳደር ስር የሚገኙ የጸጥታ ተቋማት የሚወስዷቸው እርምጃዎች በሰብአዊ መብት ተሟጋቾችና በሕግ አውጪዎች ዘንድ ከፍተኛ ጥያቄም እየተነሳባቸው ነው። ሰሞኑን ሁለት አሜሪካውያን በሚኒሶታ በኢሚግሬሽን ተቆጣጣሪዎች ወይም አይሲ እጅ መገደላቸውን ተከትሎ ታዲያ የአገሪቱ ከፍተኛ የደህንነት ባለስልጣን በኮንግረስ ፊት ቀርበው በሰጡት ቃል ዙሪያ የተፈጠረው ንትርክ የዚህ ትኩሳት ማሳያ ሆኗል። የአሜሪካ የኢሚግሬሽንና የጉምሩክ አስከባሪ ወይም አይሲ ከተመሰረተበት የ9/11 ጥቃት ማግስት ጀምሮ በውስጥ ደህንነትና በኢሚግሬሽን ቁጥጥር ዙሪያም ሰፊ ስልጠና ተሰጥቶታል። ሆኖም ባለፉት ጥቂት ዓመታት በተለይም በትራምፕ ማስ ዲፖርቴሽን ወይም ጅምላ ማባረር ዕቅድ ማዕቀፍ ውስጥ የኤጀንሲው ስልጣንና የአሰራር ጥልቀት እየጨመረ መጥቷል። የአሁኑ ውዝግብ የተቀሰቀሰው በአንድ የፍተሻ ጣቢያና በአንድ የመኖሪያ ቤት አሰሳ ወቅት ሁለት የአሜሪካ ዜግነት ያላቸው ግለሰቦች በመኮንኖቹ ጥይት መገደላቸውን ተከትሎ ነው። እንደ ዋሽንግተን ፖስትና ኒውዮርክ ታይምስ ዘገባዎች ከሆነ ግድያው የተፈጸመው በስህተት ማንነትን በመለየት እና መኮንኖቹ ስጋት ተሰምቶናል በሚሉ ምክንያቶች ነው። ይህ ክስተት በዲሞክራት የኮንግረስ አባላት ዘንድ ታዲያ ያልተገደበ ስልጣን ውጤት ተብሎም ተኮንኗል። ባለፈው ሳምንት በነበረው የኮንግረስ ችሎት የአገር ውስጥ ደህንነት ሚኒስቴር ወይም ዲኤችኤስ ከፍተኛ ባለስልጣናትና የአይሲኢ ተጠባባቂ ኃላፊ ቶድ ላዮንስ ቀርበው ነበር። ባለስልጣናቱ ስለተገደሉት ሁለት አሜሪካውያን ዝርዝር መረጃ ለመስጠት ጉዳዩ በምርመራ ላይ ነው በሚልም ፈቃደኛ ሳይሆኑ ቀርተዋል። ሆኖም የአይሲኢ ተጠባባቂ ኃላፊ ቶድ ላዮንስ ስለቀረበባቸው ወቀሳም ጠንካራ ምላሽን ሲሰጡ ተሰምቷል። የሕግ ማስከበር ስራችንን ለማደናቀፍ የሚሞክሩና ተቆጣጣሪዎቻችን ላይ ጠባጫሪ ትርክቶችን የሚረጩ አካላት ሊያስፈራሩን አይችሉም፣ ሊያስፈራራን እንደሚችል ለሚያስቡ ሁሉ መልእክት አለኝ፣ እሱም አይሳካላችሁም የሚል ነው ብለዋል። ይህ ንግግር በማኅበራዊ ትስስር ገጾች በተለይም በኤክስ ላይ ሰፊ መነጋገሪያ ሆኗል። የፕሬዚዳንቱ የኢሚግሬሽን አማካሪ የሆኑት ስቲቨን ሚለር በገጻቸው ላይ ባሰፈሩት ጽሑፍ የድንበር ደህንነትን ለማስከበር የሚቆሙ ጀግኖቻችንን ማጥቃት የአገር ሉዓላዊነትን ማጥቃት ነው በማለትም ባለስልጣናቱን ደግፈው ታይተዋል። በጉዳዩ ላይ ጥናት ያደረጉ ተቋማትና ምሁራን ታዲያ ስለ አይሲኢ የተለያዩ አመለካከቶችን እያቀረቡ ይገኛሉ። በአሜሪካው ካንቶ ኢንስቲትዩት የኢሚግሬሽን ጥናት ዳይሬክተር የሆኑት አሌክስ ናውሪስቴህ እንደሚሉት የአይሲኢ መኮንኖች ተጠያቂነት የሚጎድላቸው መሆኑ ለእንዲህ አይነት ስህተቶች ዋነኛ ምክንያት ነው ይላሉ። አንድ ኤጀንሲ ያለምንም ገደብና ግልጽ የክትትል ስርዓት ሲንቀሳቀስ ንጹሐን ዜጎች ሰለባ መሆናቸው የማይቀር ነው ሲሉም ይገልጻሉ። የሕግ ማስከበር አስፈላጊነት እንዳለ ቢሆንም የአይሲኢ መኮንኖች ከልክ ያለፈ የስልጣን አጠቃቀም ግን ነገሩን ወደ ሌላ መንገድ እንደቀየረው የሚያነሱ ደግሞ ሁለተኞቹ ናቸው። የሄሪቴጅ ፋውንዴሽን ተንታኞች እንደሚከራከሩት ከሆነ በድንበር አካባቢና በውስጥ አገር የሚታዩ የጸጥታ ስጋት መኮንኖቹ ፈጣን እርምጃ እንዲወስዱ ያስገድዳቸዋል። ተቋሙ በአይሲኢ ላይ የሚሰነዘሩ ጥቃቶችና ወንጀሎችን የሚያበረታቱና የጸጥታ አካላትን ሞራልም የሚሰብሩ ናቸው ሲል መከራከሪያን ያቀርባል። የሕግ ባለሙያዎች ደግሞ ሌላ አተያይ ያላቸው። በተለይም የአሜሪካ የሲቪል መብቶች ኅብረት ጠበቃ የሆኑት ሴሴሊያ ዋንግ የባለስልጣናቱ በኮንግረስ ፊት ዝምታን መምረጥ ፍትህን መሸሽ እንደሆነም ይገልጻሉ። ሁለት አሜሪካውያን በገዛ መንግስታቸው ተገለው ባለስልጣናቱ ማብራሪያ ለመስጠት አለመፈለጋቸው በሕገ መንግስቱ ላይ የተሰነዘረ ጥቃት ነው ሲሉም ነው መከራከሪያን የሚያቀርቡት። ሪውተርስ በዘገባው ታዲያ በትናንቱ በኮንግረስ ውሎ በተቃዋሚዎችና በሪፐብሊካን የኮንግረስ አባላት መካከል ከፍተኛ ጩኸትና ንትርክ ተፈጥሮ እንደነበር አስነብቧል። ፎክስ ኒውስም በዘገባ ትኩረቱ በቶድ ላዮንስ አንፈራም ንግግር ላይ ሲሆን ይህንንም ለሕግ የበላይነት የቆመ ጽኑ አቋም በማለት ሲገልጸው ተሰምቷል። ታዲያ ባለፉት 6 ወራት ውስጥ በኢሚግሬሽን ተቆጣጣሪዎች የሚወሰዱ የኃይል እርምጃዎች በ15 በመቶ መጨመራቸው ጉዳዩ በክብደት እንዲታይ እንዳደረገው የሚያነሱም አይጠፉም። ታዲያ የአሜሪካ የኢሚግሬሽን ፖሊሲ ከሕጋዊ አሰራር አልፎ ወደ ማኅበራዊ ቀውስ እያመራ መሆኑን የሚነሳ ጉዳይ ነው። የተገደሉት ግለሰቦች ቤተሰቦች በመንግስት ላይ ከፍተኛ የካሳና የፍትህ ክስ እንደሚመሰርቱ ይጠበቃል። ይህም የአይሲኢን የጥበቃና የተኩስ አጠቃቀም ደንብ
ፍርድ ቤት እንዲመረምረው ሊያስገድድ ይችላል። ይህ ጉዳይ በ2026 አጋማሽ ምርጫ ላይ ዋነኛ መከራከሪያ እንደሚሆንም ጥርጥር የለም። ዲሞክራቶች ተጠያቂነትን፣ ሪፐብሊካኖች ደግሞ ጥንካሬን እንደመፈክር ይዘውም ይቀርባሉ ተብሎ ይጠበቃል። ምንም እንኳን ባለስልጣናቱ አሁን ላይ ቢከለክሉም የህዝብ ግፊት በበረታ ቁጥር በኤጀንሲው ውስጥ የሰውነት ላይ ካሜራ አጠቃቀምን ግዴታ የማድረግና የገለልተኛ መርማሪዎችን ተሳትፎ የመጨመር ዕድል ሊኖር እንደሚችልም ይገመታል። በደህንነትና በዜጎች መብት መካከል ያለው ሚዛን መጥፋቱ አሜሪካ ወደ አዲስ የህግና የፖለቲካ ቀውስ ውስጥም ከቷታል። ባለስልጣናቱ አንፈራም ቢሉም የህግ የበላይነትና የዜጎች ሕይወት ጥያቄን ግን መልስ ማግኘቱ አይቀሬ ይመስላል። የፕሬዚዳንት ትራምፕ ከፍተኛ ባለስልጣን በኢሚግሬሽን ተቆጣጣሪዎች ስለተገደሉ ሁለት አሜሪካውያን አስተያየት ለመስጠት ፈቃደኛ ለመሆናቸው ተዳምሮ ጉዳዩ ልዩ ትኩረት እንዲያገኝ አድርጓል። የአስተዳደሩ ከፍተኛ ባለስልጣን ኮንግረስ ፊት ቀርበው ጥያቄ በቀረበላቸው ወቅት የፕሬዚዳንቱ የኢሚግሬሽን አጀንዳን በመደገፍም ሲከላከሉ ታይተዋል። ከኮንግረሱ ህግ አውጪ ጠንካራ ጥያቄዎች የቀረበላቸው ባለስልጣናቱ ተቃዋሚ ሰልፈኞች ጠባጫሪ ትርክቶችን በተቆጣጣሪዎች ላይ እንደሚያነሱና ኤጀንሲዎቹ እርምጃዎች ከመውሰድ ወደ ኋላ እንደማይሉ ሲናገሩም ተሰምተዋል። ባለስልጣናቱ ኮንግረስ ፊት ቀርበው ቃላቸውን እንዲሰጡ የተደረገው የኤስ መኮንኖች ሁለት አሜሪካውያንን መግደላቸው ከታወቀ በኋላ ቢሆንም አሁንም በአይስ ላይ ያለው ጥርጣሬ ዘልቆ እንዲታይ እያደረገ ነው። ለመሆኑ አሌክስ ፕሪቲና ሬድ ጉድ የተባሉ አሜሪካውያንን የገደለው የአይስ የፖለቲካ መዋቅር በሚኒያፖሊስ ከፍተኛ የፖለቲካ አቧራን አስነስቶ በኢሚግሬሽንና ጉምሩክ ተቆጣጣሪዎች ላይም ጥርጣሬ እንዲነብር ያደረገ ክስተትን ከፈጠረ ሳምንታት ተቆጥሯል። በቀጣይስ እውን የአይስ በሕግ መገደብ እናየው እንችል ይሆን ወይ? ወይስ ዶናልድ ትራምፕ ውሳኔውን ያስቀለብሳሉ?